ይህን የአማዞን ዌብሳይት የመሰለ ኢኮመርስ ዌብሳይት ፕሮጀክት ሪያክትንና የጉግል ፋየርቤዝን በመጠቀም አንድ ላይ ቢውልድ እናደርጋለን። እነዚህን ፕሮዳክቶች ዲስፕሌይ ለማድረግም ደሚ ጄሰን .com/products ተጠቅመናል። ልክ ከዚህ ጋር የምናየውን ይህን ዳታ በኤክስተርናል ኤፒአይ ኢንቴግሬት አድርገነዋል። እንዴት አድርገን ቢውልድ እንደምናደርግን እናያለን። ስለዚህ ከዚህ ኢኮመርስ መግዛት ብንፈልግ አድ ቱ ካርትስ አድ እያልን መቀጠል እንችላለን። ከስር ኖቲፊኬሽን አለ። እንዲሁም የአንዱን ብቻ ማየት ብንፈልግ ክሊክ ስናደርገው ወደ ዲቴል ፕሮዳክት ይወስድናል። ይህንንም እዚጋ ክሊክ ስናደርግ ኦልሬዲ ኢን ካርት እያለን ነው። ክሊክ ስናደርገው በድጋሚ ወደ ካርትስ ፔጅ ይወስድናል ማለት ነው። ፕሮዳክቶችንም መጨመር መቀነስ እንችላለን። ነገር ግን ወደ ክፍያ ስንሄድ አክሰስ ማድረግ አንችልም። ለምሳሌ ይህን ፕሮሲድ ቱ ቼክአውት የሚለውን ክሊክ ስናደርገው በቅድሚያ መመዝገብ አለብን። ምክንያቱም ያልተመዘገበ እና ሎጊን ያላደረገ ሰው የእናንተን የዌብሳይታችንን ፋይል ወይም መረጃ መጠቀም አይችልም። ምክንያቱም የተመዝጋቢውን ስሙን፣ አድራሻውን፣ ዩዘር ዴሙን እና እኛ የምንሰበስበው መረጃ ስላለ ነው። ስለዚህ ክሬት አካውንት ስሙን ኤኤል እንበለው፣ ኢሜይሉን ኤኤል እንበለው፣ በድጋሚ ፓስወርድ 12 ከዛ ሬጅስትሬሽን ሰክሰስፉል ኦኬ፣ ሴቭ እናድርገው። ፓስወርድ እና ስሙን አምጥቶልናል ሴቭ ስላደረግ ነው። ከዛ ሎጊን ሰክሰስፉል ሎጊን ሃይ አሊ ያለን ነው። ሎጋውት ፊቸራችን መጥቶልናል። ከዚህ በኋላ ወደ ኦርደራችን መሄድ እንችላለን። ለምሳሌ እዚህ ጋር ኦርደርስ የሚለውን ፔጅ ሎጊን ያደረገ ሰው ማየት ይችላል። ሎጊን ያላደረገ ግን አክሰስ ማድረግ አይችልም። ካርትን አሁን ክሊክ ስናደርግ ካቆምንበት ይመልሰናል። እዚህ ጋር መተን አድ ማድረግ እንችላለን። አድ ከዛ ኦርደርስ ካርትስ ኦርደር ላይ ክሊክ ስናደርግ በዚህ መልክ ፕሮጀክቶችን ይደረድርልናል። ሾፒንግ ካርታችን ላይ መጨመር ከፈለግ ፕላስ እናደርጋለን። የዚህንም ፕሮዳክት ካልፈለግ ነው መቀነስ ከፈለግ ማይነስ ስናደርግ ኦርደራችንም ላይ ሂሳቡን ካልኩሌት ያደርጋል። እንዲሁም እነዚህን ፕሮጀክቶች ባንፈልጋቸው ሪሙቭ ስናደርግ በቀይ በኩል ኖቲፊኬሽኑ በቀይ እያሳየን ነው ሪሙቭ። እነዚህን ግን መግዛት ብንፈልግ ከዛ ፕሮሲድ ቱ ቼክአውት እንላለን። ፕሮሲድ ቱ ቼክአውት ስንመጣ ወደ አድራሻችን እያስሞላን ነው። ኢትዮጵያ የሚል እናስገባለት። ከዛ ኮንቲኒው ቱ ፔመንት ማስተር ካርድ ፕሌስ ሆልደር አምጥቶልናል። ከዚህ ጋር የሚታየው ቁጥር አስገቡለት 544 ኤክስፐርት ዴትን ደግሞ ወደፊት የሆነ ቀን ስጡት 2/28 ወር 3 ቁጥሮች ሴክሪቲ ቁጥር እንሰጠዋለን። ከዛ ፔ ኦርደር ኮንፊርም። በሚገርም ሁኔታ ኦርደራችን ሰክሰስ ሆኗል። ቪው ኦርደር የሚለውን ብናየው በዚህ መልክ ተከፍለዋል ማለት ነው። ተጨማሪ መግዛት ብንፈልግም እዚሁ ላይ ያለን ወይም ልዩነት ለማየት ለምሳሌ እዚህ ጋር ኦርደርስ አሁን ሎጊን አድርገን ስላለን ማየት እንችላለን። ለምሳሌ ሎጋውት እንበለው። ሎጋውት ብንል እዚህ ጋር የነበረው ኦርደር ፔጅ የለም ማለት ነው። ተመልሰን በዚሁ ገጽ ላይ ሎጊን እናድርግ። ፓስዋርድ ሴቭ ስለሆነ ሎጊን ስናደርግን ኦርደርስ የሚለውን እናገኛለን። በድጋሚ ግዥ እንፈጽም። አድ ከዛ ካርትስ መጨመር ከፈለግ መቀነስ፣ የማንፈልገው ካለ ሪሙቭ። ይህን ብቻ መግዛት የምንፈልግ ብንል ከዛ ፕሮሲድ ቱ ቼክአውት አድራሻ ኢትዮጵያ፣ ኮንቲኒው ቱ ፔመንት ወደ ፔመንት ፔጅ ማስተር ካርዳችን እንሞላለን። 4 ቀኑን ወደፊት የሆነ ቀን እንሰጠዋለን። ኤክስፓየር ዴቱ 28 ሁለተኛዋ 28 የሚኒስትር ካርድ ቁጥር ከጀርባ ያለው ማለት ነው 3 ቁጥር እንሰጠዋለን። ከዛ ፔመንት ቪው ኦርደርስ 2 ጊዜ ከፈል ማለት ነው በዚህ ሰው። እንዲሁም የከፈለውን ዳታ ቤዛችንን ደግሞ የት እንደከፈለ ለማየት ፋየር ቤዝን እና ፋየር ስቶር እዚህ ጋር ኦርደርስ የሚለው ላይ ልክ የገዛው ሰውዬ እያንዳንዱ ዲቴል መረጃዎችን ከዚህ ማየት እንችላለን ማለት ነው። እዚህ ጋር የገዙ ሰዎች 3 ጊዜ ነው ያዘዝነው። ሁለተኛውን ክሊክ ስናደርግ ደግሞ ኤኤል አለ የሚል ስም ከዛ ኢትዮጵያ ፔድ ነው ስታተርሱ። ሶስተኛውን ስም ደግሞ እዚህ ጋር ያለው በአይዲ ነው የሚለያቸው። እዚህ ጋር ደግሞ ዲቴሉ። ታዲያ ይህን ሁሉ ፉል የሆነ ኢኮመርስ ዌብሳይት አንድ ላይ ቢውልድ ማድረግ እንጀምር። ቢውልድ የምናደርገው ፕሮጀክት ደግሞ ለፕሮዳክሽን ስኬሌብል የሆነ ነው። ይህንንም ማየት እንድንችል ራይት ክሊክ አድርገን ከዛ ጄኔሬት ማርክዳውን ስትራክቸር። ስለዚህ ጀስት በዚህ መልክ ጄኔሬት አድርጎልናል። ቢውልድ የምናደርገው ፕሮጀክት ስኬሌብል እንዲሆን በኮምፖነንት ዲቫይድ የሆነ ነው። እያንዳንዱ ኮምፖነንት የየራሱ የሆነ ፋንክሽናሊቲዎች አሉ፣ ሰርቪስ አለ። ስለዚህ በዚህ መልክ እንደዚህ ዲቫይድ ማድረጋችን ደግሞ ለስኬሌቢሊቲ እና ለፕሮዳክሽን እንድመቸን ነው ማለት ነው። እንደዚህ ቪዥዋል ስቱዲዮ ኮድ ላይ ጄኔሬት ማድረግ እንድንችል ኤክስቴንሽን ላይ ትሄዱና ድሮው ፎልደር ስትራክቸር የሚለውን ሰርች ታደርጉታላችሁ። እኔ ክሊክ አድርገው ኦልሬዲ ኢንስቶል ስለሆነ አንኢንስቶል አድርግ እያለ ነው። እናንተ ኢንስቶል አድርጉት። ስለዚህ ቢውልድ ኤ ኮምፕሌት ኢኮመርስ ሲስተም ፉል ስታክ ፕሮጀክት ዊዝ ሪያክት ኤንድ ፋየርቤዝ ባይ በሽሎ ኮዲንግ አካዳሚ። እያንዳንዱ በፌዝ ከፋፍለው ወደ 6 ፌዞች አሉት። ፌዝ 1 ላይ የምናየው ፕሮጀክት ሴታፕ፣ ፋየርቤዝ ሴታፕ እና ራውቲንግ ስትራክቸር የሚሉት እናያለን። ወደ ፌዝ 2 ስንመጣ ደግሞ ፕሮዳክት ዲስፕሌይ ኤንድ ናቪጌሽን እናያለን። ኤክስተርናል ኤፒአይ ኢንቴግሬት እናደርጋለን። እንዲሁም ይህን ደሚጄሰን .com/products ይህን ተጠቅመን እንደ ፕራይሜሪ ዳታ ሶርስ ተጠቅመን ነው ፕሮጀክታችን ቢውልድ የምናደርገው። ኤፒአይ ሌየር አለን፣ ሰርቪስ ሌየር ቢውልድ እናደርጋለን። ከዛ ዩአይያችን ዲስፕሌይ ማድረግ እንጀምራለን። ዩአይያችን ዲስፕሌይ ማድረግ ብቻ ሳይሆን ዲቴይልድ ፕሮዳክት ሲስተም
ቢውልድ በማድረግ ዳይናሚክ ፔጅ እናያለን። ይህም እያንዳንዱን ገጽ በራውቲንግ እና በናቪጌሽን እናየዋለን። በፌዝ 3 ደግሞ የምናየው አይዴንቲቲ ሲስተም ነው። ሴኪሪቲ ላይ እዚህ ጋር ደግሞ ግሎባል ስቴት ዲክሌር ካደረግን በኋላ እያንዳንዱን ሎጊን፣ ሬጂስተር፣ ሎጋውት የሚያደርገውን የዩዘርን አካውንት ሲስተም የምንቆጣጠርበት ይሆናል ማለት ነው። ፌዝ 4 ላይ ደግሞ ኖርማሊ የሚታወቀውን የአማዞን ካርት ሲስተም አይነት ቢውልድ እናደርጋለን። ካርት ሲስተም ላይ ፕሮዳክትስ፣ ካርት እና አይዴንቲቲ ሶስቱን ኮኔክት እናደርጋለን። እያንዳንዱን ኢንዲቴል እናየዋለን። እንዲሁም አንድ ሰው በቅድሚያ ሲመጣ ገስት እንለዋለን። ገስት አድርጎ ዩዘር ገስቱ መጠቀም የሚችለው ዳታው የሚቀመጠው ለገስት ሎካል ስቶሬጅ ላይ ሲሆን ሎጊን ያደረገ ሰው ግን ቀጥታ ወደ ጉግል ፋየርቤዝ ይገባል ማለት ነው። ይህንንም ሪል ታይም ሲንክሮናይዜሽን በመጠቀም ለዚህም ሲባል ኦን ስናፕሹት ሊስነር ተጠቅመን እያንዳንዱ ፐርፎርማንስ በቀጥታ ማየት እንችላለን ማለት ነው። ስለዚህ ገስት መረጃው ኢሚዲየትሊ የሚጠፋ ምክንያቱም ሎጊን ስለማያደርግ፣ ሎጊን ካደረገ ግን መረጃው በቋሚነት ዳታቤዝ ላይ ይቀመጣል ማለት ነው። ከዚህ ከደሚጀሰን ዳታ እንወስድና የራሳችን ፕሮዳክት ዲስፕሌይ እናደርጋለን። ዳታ ከወሰን በኋላ የዚህን ዳታ አጠቃላይ ዳታውን ወደ ጉግል ፋየርቤዝ እንልከዋለን። ከዛ በኋላ ግን ዳታው የራሳችን ስለሚሆን እያንዳንዱ ሰው የሚጠቀመው በተለይ ሎጊን ያደረገ ሰው ከጉግል ፋየርቤዝ ይሆናል ማለት ነው። ስለ ካርት ሲስተም የተወሰነ ካየን በኋላ ወደ ቼክአውት እንሄዳለን። ቼክአውት ኦርደር እና ፔመንት ሲስተም ቼክአውት ላይ ኦርደር ያደርጋል። ከዛ ሺፕመንት፣ ፔመንት፣ ኦርደር ሳመሪ እያንዳንዱን ዲቴል አስፈላጊ ነገሮች ሁሉ እናያለን። በመጨረሻም ደግሞ ፕሮጀክታችንን ዲፕሎይ እናደርጋለን ማለት ነው። ስለዚህ እያንዳንዱን ስቴፕ ባይ ስቴፕ ስለምናይ ተከታተሉ። ለዚህ ኮርስ እንደ ፕራይሜሪ እንደ ፕሪኮንዲሽን የምናየው ሁሉም ይህንን ኮርስ ስንማር ጀማሪዎችን መሰረት አድርገን ነው። ግን ሁላችሁም ቪዥዋል ስቱዲዮ ኮድ ቢኖራችሁ የተሻለ ነው። ይህንንም ይህን ሊንኩን ጎግል ላይ ፔስት ብናደርገው የኔ ኦልሬዲ ዊንዶው ስለሆነ ዊንዶውን እያሳየ ነው። ስለዚህ ዳውንሎድ አድርጉት። እኔ ኦልሬዲ ስላለኝ አላደርገውም፣ እናንተ ቀጥሉ። ሌላው ደግሞ ኖድ ጄኤስንም ማውረድ መቻል አለብን። ኖድ ጄኤስን ለማውረድ አሁን ኮፒ አድርገን ፔስት ብናደርገው ጎግል ላይ ከዛ ዳውንሎድ እዚህ ጋር ዳውንሎድ ቨርሽን ያስመርጠናል። ይሄ ከረንት ቨርሽኑ ሌተስት ስለሆነ እናንተ ጀስት ከነዚህ አንዱን መርጣችሁ ኤልቲኤስ ቨርሽኑ ቆየት ያለው የተሻለ የከረንት ቨርሽኑ አንስቴብል ነው። ይህን ኖድንም ዳውንሎድ አድርጋችሁ ጀስት እዚህ ጋር ይችኛው ላይ የዊንዶ ከምትጠቀሙት ዊንዶ የሚለውን የኔም አውቶማቲካሊ ዲቴክት ስለሚያደርገው ዳውንሎድ አድርጋችሁ ኔክስት ብላችሁ ጫኑት። ወይም ሌላ ወይ ደግሞ በቀጥታ ይህንን ስንጭን ኖድ ጄኤስ ላይ ይህን ተጠቅመን ስንጭን ሊንክ ተጠቅመን ዳውንሎድ ስናደርግ አላስፈላጊ የሆኑ ፋይሎች ሁሉ ስለሚጭንብን ዘሞስት ኢምፖርታንት ግን ተርሚናል ተጠቅማችሁ ለምሳሌ ዊንዶ ተጠቃሚ ከሆናችሁ ዊንዶ ኢንስቶል ኦፕን ጄኤስ ዶት ኖድ ጄኤስ ማለት ትችላላችሁ። ማክ ተጠቃሚ ከሆናችሁ ደግሞ ሱዶ አፕዴት በሚባለው ልክ ሌሎች ሶፍትዌርም እንደምትጠቀሙበት ማለት ነው። ሌላው ከዚህ በፊት ያላችሁ ቨርሽን ደግሞ አፕግሬድ ማለት ብትፈለጉ ደግሞ ዊንጌት አፕግሬድ ማለት ትችላላችሁ። ከዛ በፊት ግን ኖድ ቨርሽናችሁንም ቼክ ማድረግ የተሻለ ነው። ስለዚህ ወደ ፕሮጀክት ሴትአፕ እንሄዳለን። በዋናነት ፕሮጀክታችን ስትራክቸር መሆኑን ስራችንን በብዙ እጥፍ ያቀልልናል። ስለዚህ ራይት ክሊክ በሽሎ ስቶር እንለዋለን። ይህን በሽሎ ስቶር የሚባል ፕሮጀክት አንድ ላይ እንስራ። ከዛ ራይት ክሊክ ኒው ቪዥዋል ስቱዲዮ ኮድ ዊንዶ ፕሮጀክት ፎልደራችንን ጎትተን ወደ ቪዥዋል ስቱዲዮ ኮድ ዊንዶ እናስገባለን። ከዛ ኦፕን ኢንቴግሬት ተርሚናል ኤንፒኤም ክሬት ቫይድ አት ሌተስት ከዚሁ ከረንት ላይ እንዲጭንልን ስፔስ አድርገን ዶት እናደርጋለን። ከዛ ኢንተር እየጫነልን ነው። ፍሬምወርክ ሪያክት እንመርጣለን። ሪያክት ኢንተር ቫሪያንት ጃቫስክሪፕት ከዛ የስ እስካሁን ኖድ ሞጁል አልመጣም። ሌሎችን በመጫን ላይ ነው። ኖድ ሞጁል መጥቶልናል። ጤኖ ጨርሶልናል። ሊንኩን እንክፈተው። አዲሱ ሪያክት በቫይት የሚሰራው ይመስላል። በነገራችን ላይ ክሬት ሪያክት አፕ የሚባለው ዲፕሪሼት አድርጓል። በዚህ ሰዓት ቫይት ነው የምንጠቀም። ስለዚህ እስቴቱ ይቆጥራል። ጎን በጎን እናደርገው። ስለዚህ የማንፈልጋቸውን ድሌት እናደርጋለን። ከዚህ ውስጥ አሴት፣ አፕሎድ ሲኤስኤስ እንዲሁም ኢንዴክስ ዶት ሲኤስኤስ ሶስቱን አንፈልጋቸውም። ኮንትሮል ዘን ሴሌክት አድርገን ሶስቱን ከዛ ራይት ክሊክ ድሌት ኤስ እንዲሁም ሜን ዶት ጄኤስኤክስ ላይ ነድና ኢንዴክስ ሲኤስኤስን እናጠፋዋለን። አፕሎድ
ጄኤስኤክስ ጋር እንሄድና ሴሌክት ኦል አድርገን እናጥፈው። ከዛ የራሳችን ፋንክሽን ጻፍ አርኤፍ ሲኢ ሁለተኛዋን አርኤፍ ሲኢ የምትለዋን እንመርጣለን። በነገራችን ላይ ይህን አርኤፍ ሲኢን የምታገኙት ኤክስቴንሽን ላይ ኤ7 ሪያክት ሪደክስ ግራፊክ ሪያክት ኔት የሚባለውን ጫኑት። በድጋሚ ለማየት አርኤፍ ሲኢ ስንል እነዚህን ስኒፔት ያመጣልናል። ከዛ ኤች1 እንልና በሽሎ ስቶር ሴቭ ስናደርገው በሽሎ ስቶር የሚለው መጣ ማለት ነው። ስለዚህ ሪያክት በትክክል ሰርቶልናል። ኢንስቶል አድርገናል። ፍሬምወርክ ሪያክት ጄስ ቫሪያንት ጃቫስክሪፕት እንዲሁም ፕሮጀክታችን ክሊን አድርገን ፔስት አድርገናል። ከዚህ በመቀጠል ሲኤስኤሳችንን ዲዛይን እናደርጋለን። ፕሮፌሽናሊ ማሰብ ያለብን እንደ ፕሮፌሽናል ስለሆነ ስለዚህ ግሎባል ሲኤስኤስ ቫሪያብልስ እነዚህን ደግሞ ሸርድ ለሆኑ አገልግሎቶች ነው የምጠቀምባቸው። እንዲሁም ደግሞ ሲኤስኤስ ሞጁልስ ቫሪያብሎች ሸርድ ለምናደርጋቸው ስታይሎች ለምንፈልጋቸው ስታይሎች አንድ ቦታ ዲክሌር አድርገን ሌላ የፈለግነው ቦታ ላይ መጠቀም ለምንፈልጋቸው ሲሆን ሲኤስኤስ ሞጁልስ የሚጠቀመው ደግሞ ጀስት ኮምፖነንት ቤዝድ ዋይዝ ሌላ ቦታ ላይ አፌክት እንዳያደርግ። ለምሳሌ እነዚህ ቫሪያብሎች ናቸው። እነዚህም አንድ ጊዜ አንድ ቦታ ዲክሌር እናደርጋለን። ከዛ 20 ፔጅን ቢውልድ እናደርግ 100 ፔጅ አንድ ጊዜ ብቻ እኛ ክሬት እናደርጋለን። 100 ገጽ ሁሉም ቦታ ላይ መጠቀም እንችላለን። አፕዴት በምንፈልግበት ጊዜ በእያንዳንዱ 100 ገጽ ላይ ይሄድ ሳይሆን ጀስት እዚህ ጋር የአንዷን ቫሊዩ ስንቀይር የሁሉም የ100 ገጹ ቫሊዩ በሙሉ ይቀየርልናል። ያ ስለሆነ ኢንዱስትሪ ስታንዳርድ የሆነ ወይ ሲኤስኤስ ቫሪያብሎችን መጠቀም ነው። ስለዚህ ይህን ፋይሉን ኮፒ እናድርገው፣ ሴሌክት ራይት ክሊክ ኮፒ ማክሲማይዝ እናድርገው። መታየት ትችል ሶርስ ላይ እንገባና ራይት ክሊክ ፋይል ከዛ ፔስት ከዛ ፔስት ጀስት በዚህ መልክ ያመጣልናል። ከዛ ኢንተር። ከዚህ በመቀጠል እነዚህን እያንዳንዱ ቫሊዩ ዲክሌር አድርገናል። እነዚህ ቫሪያብልስ ይባላሉ፣ የሲኤስኤስ ቫሪያብል። ይህንንም ራይት ክሊክ አድርጌ ኮፒ አድርገን እንውሰደው። የእነዚህ የሲኤስኤስ ቫሪያብልስ ዋነኛ ዓላማ ለምሳሌ 100 ገጾች ላይ ሁሉ ተመሳሳይ ነገር ብንጽፍ በእያንዳንዱ 100 ገጽ ላይ ሁሉ ይሄን መጻፍ ሳይሆን አንድ ጊዜ እንጽፋለን፣ ለሁሉም አፕላይ ይሆናል። ለምሳሌ ይሄ ባክግራውንድ አንድ ቦታ እንጽፋለን፣ ለሁሉም አፕላይ ይሆናል። ተመሳሳይ ባክግራውንድ ይሰጠናል ማለት ነው። በመቀጠል ደግሞ ግሎባል ሲኤስኤስ እንጽፋለን። ግሎባል ሲኤስኤስ አንድ ጊዜ ጽፈነው ግን የፈለግነው ቦታ ላይ ለሁሉም አፕላይ የሚያደርግ ይህን ደግሞ የምንጽፈው እዚሁ ስታይል ውስጥ ፋይል ግሎባል ሲኤስኤስ ብለን እንጽፋለን። ግሎባል ሲኤስኤስን የምንጠቀመው ደግሞ አፕሎድ ጄኤስኤክስ ላይ ነው ማለት ነው፣ ዋናው አፕሊኬሽናችን ላይ። ስለዚህ ይህንን ሲኤስኤስ ኮፒ አድርጌ ልውሰደው እስከ ከርሊ ብሬስ ያለውን ራይት ክሊክ ኮፒ፣ ከዛ እዚህ ጋር ራይት ክሊክ ፔስት። ግሎባሊ መጠቀም የምንፈልጋቸው እነዚህን የሲኤስኤስ ቫሊዎችን ግሎባሊ መጠቀም እንፈልጋለን። ያማት ማርጅን 0 ፓዲንግ 0። ለምሳሌ ባክግራውንድ ከለር ላይ ይህን ቫሪያብል እየተጠቀምበት ነው። ባክግራውንድ ከለር ቫር ብለን ዶት ዶት ይህን እንጠቀም። ይሄ ማለት ከዚህ ጋር ያለውን ቫሪያብል ይህን ከለር ተጠቀምን ማለት ነው። ሌላም ቦታ ላይ ተመሳሳይ ስንፈልግ ጀስት ኦንሊ ይችን ብቻ ነው የምንጠራት ቫር እያል ማለት ነው። በተመሳሳይ ለከለርም ቴክስት ከለር ይህን ወስደናል። ሌሎችንም ወደፊት እነዚህን ሁሉ እየጠቀምባቸው እንሄዳለን ማለት ነው። እንዲሁም ለሜን አፕ ላይ እዚህ ጋር አፕላይ ነድና ከዛ በፊት ግን እነዚህን ቫሪያብሎች ለመጠቀም ግሎባል ሲኤስኤስ ላይ ጀስት በዚህ መልክ አት አድርገን ኢምፖርት ብለን እናመጣዋለን። ይህን ኢምፖርት ካልጠቀም ግሎባል ይሄ የምንጠቀም ሲኤስኤስ አያውቃቸውም ማለት ነው። ስለዚህ ወደ አፕ እንመጣና እዚህ ጋር ኢምፖርት ጎን በጎን አድርገው ከዛ ፊት ስቶር ነው ያለን። ኢምፖርት እንልና ኮቴሽን ዶት ስላሽ ግሎባል ዶት ሲኤስኤስ ከዛ ፊት ሶሪ ፓዙን ተሳስቻለሁ። ይሄ ግሎባልስ ያለው ስታይል ውስጥ ስለሆነ እዚህኛው ላይ ስታይልስ ስላሽ ግሎባል ሲኤስኤስ እናደርግለት በትክክል ይመጣል ማለት ነው። እንዲሁም ይሄ ቴክስት ወደ መሀል ትንሽ ሄድ እንዲል ማክሲማይዝ አድርገን የምናየው ዳር ላይ ስለሆነ ስታይልስ ስታይል ድጋሚ ከርሊ ብሬስ ቴክስት አላይን ሴንተር ማርጂን ቶፕ 100 ፒክስል በዚህ መልክ ይመጣል ማለት ነው። ኦልሬዲ ስትራክቸሩን ስንጀምር ስላየ ነው መጨረሻ ላይ ነው ሊለየን የሚችል እንዳትቸገሩ ማለት ነው። አንድ ባንድ ነው እየጻፍ ነው የምንለው። በአንድ ጊዜ ማሳየት ምናልባት ኮምፕሌክሲቲ ሊፈጥር ይችላል። ስኬሌብል እና ለፕሮዳክሽን አመች የሆነ ስትራክቸር ነው ቢውል የምናደርግ